አሁን ክፈት፣ እስካሁን ድረስ የሰራሁልህ ይበቃኛል። አያችሁ ሱባኤ ጥቅሙ። ሱባኤ አፉን ከፍቶ ፊቱን ጸፍቶ ያናግርላችኋል፣ ወይም ያ ሰውም አንድ ሆነ ይነግራችኋል ብዬ የምላችሁ ለዚህ ነው። እና እሱ ሱባኤ ላይ ሆኖ ሚስት የተባለችው ከአባቷ ጋር ስትጨቃጨቅ ሰራተኛዋ ሰምታለች። ከዛ በፊት ግን ገጠመኙን እያዳመጠ ሚስትየዋ ቤት ውስጥ ባልነበረችበት ሰዓት ሰራተኛዋ ምን ብሏታል? ይህን ትምህርት አዳምጪ ብሏታል። እሷ ትምህርቱን ስታዳምጥ ገጠር ላይ የምታውቀውን ኑሮ ሙሉ በሙሉ የሚገልጥ ትምህርት ነው፣ ስለ ባዕድ አምልኮ። ይሄማ ከጋሽዬ ጋር ህብረት እንዲኖረኝ የሚያደርግ ነው ብላ ልጅቷ ሰራተኛዋ አስባለች። በዛ ገጠመኝ ደግሞ አይምሯ ተከፍቶላታል። አጅሬውም እሷ ላይ መሰልጠን አቅቶታል። ስላችሁ ምንድነው የተደረገባት ነገር ነበረ፣ አልሰራም። ምንም ነገር ብታይ ሰራተኛዋ እንዳትናገር የተደረገባት ነገር ነበረ እና ምን ትላለች? እትዬ እንዲህ ሲያወሩ ሰምቻቸዋለሁ፣ ግን በእውኔ ይሁን በህልሜ አላውቅም። ሶፋ ላይ ቤት መኝታ ክፍል ውስጥ ተጋድሜ በስልክ ስታወራ እንደ ጭምጭምታ ነው የሚሰማኝ፣ በህልም ይመስለኛል ትላታለች። አይ በህልም አይደለም፣ አንቺም ተይዘሻል፣ መጠመቅ አለብሽ ይልና ሰራተኛዋን ይዟት አስጠምቋት ሲመለስ ሚስትየዋ ከእንቅልፏ ስትነሳ ይገናኛሉ። የት ይዛት ሄደ ነው? ጸበል ቦታ። ለምን? መጠመቅ ስላለባት። ምን አገባ? አይ አይመለከትሽም፣ ስነ ስርዓት አድርጊ። እንዲህ ጭራሽ በኔ ላይ። ከዛ ደውላ አባቢ እንደዚህ አለኝ እኮ፣ እንዴት እንደዚህ ሊሆን ይችላል አለች። አለሽ ይላሉ። አዎ እንደዚህ እንዴት መልሶልኝ የማያውቀው መልስ መለሰልኝ። ቀጥታ የምትደውለው አባቷ ጋር ነው። ያ ምንድን ነው? የተነገራት ነገር አለ፣ ወይም ደግሞ የታዘችው ነገር አለ። ለአንቺ ይገዛልሻል፣ ባሪያ ይሆንልሻል፣ ምንም መልስ አይመልስልሽም ተብሎ ተነግሯታል ማለት ነው። ይሁን ችግር የለውም ብለው ዝም ይላሉ። አሁንም በዛ ሳምንት ውስጥ ይሄ ማለት መቼ ነው? ጥቅምት ወር ላይ ህዳር ወር ላይ ማለት ነው 2018 ላይ አሁንም ስትደውልላቸው አዎ በቃ ዝም ብለሽ ችለሽ ተቀመጭ ይሏታል። ካልሆነ ፈተሽ ነይ አሏት። እንዲህ ናትና ይሄን ነገር ደግሞ ሰማች ሰራተኛዋ። ወዲያውኑ ስትነግረው ጊዜ ትውሰድ፣ ከኔ ጋር ተካፍለ የምትወስደውን ትውሰድና መፋታት ነው የምፈልገው አለ። በመሀል ከአስተናጋጇ ጋር ያወራል፣ ከሰራተኛው ጋር ያወራል ስላችሁ ምንድነው? መንፈሳዊ የሆኑ ነገሮችን ይወያያሉ። የሆነ ነገር በትዳሩ ላይ እንደመጣበት አውቋል። በቃ ከዛ ደግሞ ጓደኛውን ደግሞ ማትረፍ አለብኝ አለ። አሁን መምህርን ሳላገኘው ጓደኛዬን አላናገረውም ብሏል። ደግሞ እሷን ለጓደኛ ምንም ነገር እንዳትነግረው ብላለች። ለምን? የላከኝ እሱ ነው አባብዬ ጋር። ስለዚህ እኛ አባብዬ የሚባሉ ጠንቋይ ወይም ይሄ ደብተራው ማለት ነው ለዛ ለላከው ሰውዬ ምኑ እንደሆኑ አያውቅም። አጎቱ ይሆኑ አክስት ወይም አይታወቅም፣ ዘመድ ይሆኑ። በእርግጥ ዘመድ ቢሆን ኖሮ አያጋቡም ነበረ። ነገሩ ጠንቋይ አይደል? እንዴት ነው የማያጋባው? ብቻ ምናቸው እንደሆነ ስላልታወቀ አትተንፍስ ተብሏል። እና ቢሮዬ ድረስ መጥቶ አገኘኝና መምህር አልቦ ታሪኩን እሱ የገጠመውን ብቻ በአጠቃላይ ነገረኝና ከዛ ልጅቷን አገናኝ ያልኩት። ልጅቷ መጣች፣ ደስ አላት። ብዙ ነገር ተወያየን። ሰራተኛዋ መጣች፣ ተወያየን። መሀል ላይ እየሰገዱ እየጾሙ እየጸለዩ ስለሆነ የምንገናኘው ኃይል አጣ መንፈሱ። ማ ላይ ፈነዳ? ሰራተኛዋ ላይ ፈነዳ። እኔ አስማተኛው እንዴት ይሆናል? በፍጹም አልደፈርም። ስዕሉን የለጠፈችውን የጸሎት ቤት ስዕሉን ቡጭርቅርቅርቅ አርጎ ሊቀደው ይሞክራል። እንደዚህ ሊቀደው ሲሞክር ዝም ብላ ጆሮዋን ጠምራ ታያለች። ናርሲሲስቷ ሚስትየዋ ማለት ነው ታያለች። እና የአባቷ ስራ እንደሆነ ታውቃለች። ምንድን ነው የምትለው? አርፋ አትቀመጥም ትለዋለች። ማለት የኦልሬዲ የምታውቀውን ነገር ነው እያየች ያለችው። እንዴት ብዬ አርፌ ልቀመጥ? ነያት እስቲ ነያት፣ የምትሰራውን ያት ምን እያደረገች ነው? ከዛ ገብታ ስታይ ነው ስዕሉን ያየችው። ሊቀደው ሲሄድ ዝም ያለቻት። ምን እያደረገች ነው? ታጨስብኛለች ዕጣን፣ እንደገና ትሰግድብኛለች፣ በዚህ ደግሞ ትቀጠቅጠኛለች በመቁጠሪያ። ረፊ በያት ወይ ለአባትሽ ንገሪ። እንዲህም አለ እንዴ? ከዛ ሚስትየዋ ደነገጠች። አባቢ አባዬ እየተደረገ ያለው ነገር እንትን ነው እና ማን ነበረ ስሟ? እንዲያውም የገጠር አባት የሚጠራበት ስም አለ፣ የሆነ ስም አለ፣ ረስቼው ነው። እና እንደዛ አባዬ ምናምን ብላች በእኔ በራሴ ልንገራችሁና እንደዛ ብላ ጠራችሁ። ምንድን ነው ሰራተኛው? አንተ የላከው መንፈስ የላከው አገልጋይ ነው የምትለው እሷ። የላከው አገልጋይ ተጋልጧል እና እንዲህ እያለ እየለፈለፈ ነው ስማው ብላ በስልክ ስታስመው ጊዜ ምን እናርግላችሁ? ምን ይደረግላችሁ? ደም ይፍሰስላችሁ ወይስ ምን ይደረግላችሁ?
አትረብሿት ልጅቷን። ቤት ውስጥ ያለው ኮተት እንዲወጣ የምትፈልጉ ከሆነ ይወጣል፣ ችግር የለውም። እሷንም ልጅቷን ደግሞ እንድናስወጣት የምትፈልጉ ከሆነ ትወጣለች። ከቤት ውስጥም አንወጣም። የዘጋብን በር ላይ የዘጋብን አለ። ያው የእሳት ሰይፍ ይዞ ቆሟል። ወዴትም አንሄድም፣ እናንተ ምንም ማድረግ አትችሉም ብሎ ተፋበት በስልኩ ውስጥ መንፈሱ ልጅቷ ላይ ሆኖ ስልኩ ላይ ተፋበት ማለት ነው። ከዛ የኔ ልጅ አሏት ልጃቸውን። አቤት አባዬ። አይ ማምለጥ አለብን መሰለኝ ማምለጥ አለብን መሰለኝ። እንዴት? አይ ልጁ የማይሆን ነገር ውስጥ ገብቷል። እኔ እኮ ሰሞኑን አባዬ የሆነ ነገር አድርግ ተንቅ ያለው ስትይኝ እኮ እኔ ብሞክር ማለፍ አልቻልኩም። ምኑ ነው ማለፍ ያልቻልከው? ያችን መስመር ማለፍ አልቻልኩም። ፖርታል አለ አያችሁ። እግዚአብሔር ስትጸልዩ የሆነ ሰይጣን ማለፍ የማይችለው ግድግዳ አለ። አልቻልኩም ልጄ፣ ግድ የለሽ ማምልጪ፣ ቶሎ ተፋችና ቶሎ ውጪ፣ እንደለመድሽው ቶሎ ወደ አገርሽ፣ ወይም ወጣ ብለሽ ጓደኛ ካፈራሽ ጓደኛሽ ጋር ሁኚና ሀብትሽን ተከራክረሽ ገንዘብሽን ይዘሽ ነይ። እሺ አባዬ ትልና ይሄን ታቅዳለች። በዛች ቀን ውስጥ ሰራተኛዋ ወደ ልቧ ምልስ ብላ እዛው ጸሎት ክፍሏ ውስጥ ዝርር ብላ የጸሎት ቤቱ ስዕል እንትን ብሎ ተጨማዷል፣ አልተቦጨቀም። እንደገና ደግሞ ብቻ ድፍትፍትፍት ብሏል። ከዛ ምን ሆኜ ነው ብላ ደንግጣ ወደ የቦታው መላለሰችውና ስዕሉ ለጥፋ ስትመጣ ሶፋ ላይ ነብር ሆና ጠብቃታለች። ምንድን ነው አለቻት። ምኑ? ይሄ እዛ ውስጥ የምታደርጊው ኮተት። እኔ ወደ እግዚአብሔር ነው የጸለይኩት አለቻት። እኔ ወደ እግዚአብሔር ነው የጸለይኩት እና ይቀይረኛል አንዳንድ ጊዜ። እንግዲህ እኔ ማውቀው ነገር አላውቅም፣ እባክሽ እንደው እንደዚህ ሆኜ ስታይኝ ጸበል እርጭኝ ትላታለች። አውቃ እኮ ነው። ጸበል እርጭሽ? ችግር የለውም ቆይ ሀገሬ ደርሼ ልምጣና ጸበል ይዤልሽ። የሀገሬ ታቦት ጥሩ ጸበል ነው ያለው። ለማንኛውም ቤቱን ጠብቂ፣ ለባልየውም ንገሪው ብላ ጠዋት ተነስታ ወደ አባቷ ቤት ጸበል ታመጣ። የትኛውን ጸበል እንደሆነ አስቡት እንግዲህ። ቆይ መጣሁ ባልሰራልሽ ይሉና ጎረቤቶቻቸው ምን ያደርጋሉ? ለአንድ ሳምንት ጥፍት ይላሉ። የት ሄደች? ክፍለ ሀገር። አይ የሆነ ነገር ልታመጣብኝ ነው አሉ ብትሉት፣ ሄደ እኮ ገጠር ላይ ምን የሆነ ነገር አሰርቶ ሊያመጣ ነው ይባላል። እንደዚህ ነው በቃ። ብዙ ጊዜ የሆነ ጎረቤታችሁ ተጣልቷችሁ ለ3 ለ4 ቀን ለ1 ሳምንት ያክል ገጠር ከሄደ ሊሆንም ላይሆንም ይችላል። ግን መጠንቀቁ ጥሩ ነው። እሺ መጠንቀቁ ጥሩ ነው። የሚተማመኑበት የሆነ ሰው ስላለ ነው እንደዛ የሚያደርጉት ርቀው የሚሄዱት። እና እቺ የቤት እመቤት ወይም ናርሲሲስት የሆነች ሚስት የገጠር ሴት ሆና እንደ ከተማ ሴት ከመኖር በላይ የሆነችው ሴት ማለት ነው። ቲቪቷ ቅንድቧ ደግሞ የሚገርማችሁ በመጣሽ ገና በአመት ሳይሞላት ቅንድቧን ተቀንድባ ይሄ ማለት ነው። ብዙም ቅንድብ የለኝም የሚታያቸው እንደዚህ ብዙም የለኝም። ቅንድቧ በጣም ብዙ ነበረ እና ምን አደረገችው? እንደዚህ ወደ ላይ ማለት ነው። እንደዚህ እናንተ እንደምትላጩት እንደዚህ አይደለም፣ እንደዚህ እና እንደዛ ስትቀነደቡ ፊልተር ቢኖር እንደዚህ በዚህ ላይ አሳያችሁ ነበረ። እኔ አልችልበትም እንጂ እና ምን ይመስላል? የምትንቅ ሴት ይመስላል። እንደዚህ ብላ ቲቪተኛ ሴት። ሁሉም የሚቀንድባችሁ የምትቀነደቡ ሴቶች በሙሉ ራሳችሁን ሲያስተውሉ ሳትቀነደቡ በፊት የነበረ ፎቶአችሁን የነበረው እንደዚህ ኖርማል ነው። ከተቀነደባችሁ በኋላ ደግሞ እንደዚህ ነው እንደዚህ የሚመስለው እና ቲቪት ነው የሚመስለው እንደዚህ። እና ይቺ የቅንድብ መቀንደቧ መጽሐፈ ሄኖክ ምዕራፍ 2 ላይ አዛዝኤል የሚባለው ሰይጣን ሴቶችን እንሾሽላ መሞቅን፣ ቅንድብ መቀንደብንና ምንድነው አንዱ ኩል መኳልን አስተማረ። አዛዝኤል የሚባለው ለወንዶች፣ ይሄ ለሴቶች ነው። ለወንዶች ያስተማራቸው ደግሞ ጦር መስራትን፣ ቀስትን መማዘዝን፣ ሰዎች እርስ በርስ እንዲገዳደሉ መርዝ ቆሻሻ ነገሮችን ማሳየትን አስተማረ ይላል መጽሐፈ ሄኖክ ምዕራፍ 2 ላይ። አሚዛራክ የሚባለው ደግሞ ስር ማስቀጠል መበጠስን አስተማረ ይልና እዛ ቤት ውስጥ እንግዲህ ስንት ነገሮች አሉ ማለት ነው። አባትየው ስር ማስቀጠል መጣሹን አሚዛራክን ቅጠላቅጠሉን ማለት ነው ስቦታል። እንደገና ብሮሽኤል የሚባለው ሰይጣን ደግሞ አለ። ብሮሽኤል ማለት የአመፅ፣ የነውጥ፣ የረብሻ፣ የሁከት መንፈስ ነው። ብሮሽኤል ብሩሽ መቦረሻ፣ ቀለም መቀቢያ፣ መደብሰሻ አይደለ? ብሮሽኤል ብሩሽ የሚለው ቃል ራሱ የመጣው ያችሁ ከዚህ ከመላኩ ነው። ስለዚህ መደምሰስ፣ መቀባት ወይም መረበሽ፣ አንድ ነገር ማጥፋት ማለት ነው ብሮሽኤል። ይህንን ልጆቻቸው ላይ ተክለውት ከባሎቻቸው ጋር ተጣልተው ተናውጠው እንዲመጡ ነው ያደረጉት። ሁሉም ልጆቻቸው ጸበኞች ናቸው። ምንም ትዳር ምክንያቱም ሰውየው ነው የሚልካቸው። ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማስቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይህን በድፈት የምናገረው
ባያደርጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄንን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ ፈለገ በሉ። መምህር እኔ እኮ እንደዚህ የቤተሰብ ቄስ ቢዘር ነኝ ምናምን እናንተን አይደለም እያልኩ ያለሁት መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ አውሊያ ይሄ ዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዚህ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለወጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሐሜተኛ የሆኑ ሴቶች አሉ። በቃ ሐሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብለው የሚተነፍሱ አሉ። በሐሜት የተወጠሩ መናፍስት ያለባቸው ወደው አይደለም፣ ግን እነሱን መፍራት ያስፈልጋል። እነሱ መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አዎ፣ ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷችሁ ይችላሉ። እና ከእንደዚህ አይነት ሶስት ሴቶች መራቅ ያስፈልጋል። ይህንን መጽሐፈ ምሳሌ ላይ በዘዴ እያደረገ ከምዕራፍ 20 ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ 20 ጀምሮ ስለ ሴት በደንብ ያበራራል። እስቲ አንብቡት። እኔ እንዲህ ነው ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው። በጣም ኃይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን ሊቀመንበር ሲሆን ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት። ስንት ሰው እንደሚያጠፋ፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ፣ ከተዋህዶ እምነቱ ስንት ሰው እንደሚያጎርፍ ደግሞ አስቡት። እና ከእንደዛ ሰው ደግሞ ራቁ። እርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከምል ካለ መቀረጽ ይቻላል ብዬ አስቤ ነው። ይሄን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን አጠቃላይ ያመጣዋለሁ። እና እህቶቻችን የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነ ቆይ ሰራልሻለሁ ካለች ችግር አለ ወይ? የምታውቀው አጎት አላት ወይ አክስት አላት ወይ የሆነ ነገር አለ ልታሰራ ምናምን የምታስብበት የምትሮጥበት ቦታ አላት ማለት ነው። አሰራልሻለሁ ሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም። አማርኛው ቀጥታ ይሄ ነው። ሌላው ኩል፣ ባካችሁ ሴቶች ባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል። እና በፋሽንም የወደቃችሁት በምታዩት ነገር በሙሉ ለሀጫችሁ የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በምትኳሉት ኩል ነው። የተረጋጋ የሰከነ ህይወትም አይኖራችሁ። ቅዥ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት። ስለ እግዚአብሔር ባካችሁን። በጣም ትጎዳላችሁ። የምትወልዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። የምታዩት፣ የምትሰሙት፣ የምትነግሩት ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው። እግዚአብሔር ይርዳችሁ። ሌላ ምንም አይደለም። የሴት ደብተራ በጣም አደገኞች ናቸው። ለምን ብትሉ አንደኛ ስለማይነቃባቸው። ለምሳሌ የሴት ሌባ እንደሚባለው ቤተ መቅደስ ቤተክርስቲያን አካባቢ የሴት ሌቦች ነጠላ ስለለበሱ ሁሉም ቆሞ ስለሚሉ ግራ ያጋባል። ባለባበስም በፀጉርም አትለዩዋቸውም። ወንድ ከሆነ ጨበሪያም ከሆነ ወይ የሆነ አለባበሱ አስተያየቱ ምናምን ልትዩ ትችላለች። ሴት ከሆነች ግን በነጠላ ውስጥ ስለምትደበቅ በጣም አስቸጋሪ ነው። ሌባ ከሆነች ማለት ነው። አስማቱም ልክ እንደዚሁ ነው የሚሆነው። በውበት ውስጥ ይደበቃል መንፈስ። አሁን የነበረው ውበቷ አሁን ያለው ውበቷ የሚገርም ነው። ተመልሶላታል የነበረው ያ በፊት የነበረውና አይ መድኃኒዓለም ስጋ ለካ ከዳተኛ ነው። ስታበሉት ይበላል ይወፍራል፣ ስታጠጡት ይጠጣል ይወፍራል፣ ስትነፍኩት ደግሞ ልክ እንደዛው ነው። ግን መንፈሱ ደግሞ የበለጠ በዛ ውስጥ ጎድቷት ነበርና የሴት ደብተራ ትልቁ ጉዳቱ አለመታወቁ ነው። በተሸፋፈነ ነገር ውስጥ መሆኑ ነው። ሌላው ከባህሪያቸው ከሴትነት ባህሪ ጋር ተነስቶ ደግሞ ከባድ ያደርገዋል። ሁለተኛ ነገር ሴት ልጅ
ከወንድ ልጅ ባህሪዋ ይለያል። በዚህ ዓለም ላይ በዚህ ምድር ላይ ሁለት የተለያዩ ፍጥረታቶች ይኖራሉ። በጾታ በፊዚካል የማይገናኙ ሴትና ወንድ ይባላሉ። ይገባቸዋል። በእንስሳትም ሴትና ወንድ፣ በእጽዋትም ሴትና ወንድ፣ ወንድና ሴቴ ጾታ ሊቪንግ ቲንግስ ኤንድ ነን ሊቪንግ ቲንግስ የሚባል ነገር አለ። ህይወት ያላቸውና ህይወት የሌላቸው ተብሎ ተከፍለዋል ፍጥረታት አይደለም። ህይወት ያላቸው ተብሎ የሚታሰቡት በሙሉ በአጠቃላይ ወንድና ሴት ያላቸው ጾታ አላቸው አይደለም እንዴ? አዝርዕትም የሚሆነው እንስሳትም የሚሆነው ሰዎችም የሚሆነው። ስለዚህ ሴት የምትባለው ፍጥረት ራሷን የቻለች ሌላ ተፈጥሮ ነች፣ ሌላ ዓለም ናት። ወንድ ልጅ ከማርስ ሴት ልጅ ከቬነስ የሚባል የሆነ መጽሐፍ አለ እና ሴትነት በራሱ መናፍስት ሲያድርባቸው ደግሞ ከባድ ነው የሚሆነው በተፈጥሯ ውስጥ። ዘፍጥረት 6 ላይ ያለው ይሄ ነው። መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ይሄ ነው። የሰውን ሴቶች ልጆች ወደዱ ነው የሚለው የወደቁት መላእክቶች። የእግዚአብሔር ልጆች ይልና መናፍስትን ሲል ወይም እነዛ ደቂቀ ሴትን ማለት ነው ይላሉ አባቶች። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዱ ነው የሚለው። የሰውን ልጆች ብቻ ሳይሆን የሰውን ሴቶች ልጆች ወደዱ፣ ከነሱ ጋርም እንተኛሉ፣ ከነሱ ጋርም ተኙ፣ ራእይት የሚባሉ ቁመተ ረጃጅሞችን ወለዱ ነው የሚለው። ኔፊሊም የሚባሉትን ተፈጠሩ ነው የሚለው። በዛ ዘመን ኔፊሊም ነበሩ ይላል። ድቅሎች ማለት ነው። ኔፊሊማት ድቅል ነው። ራእይት ደግሞ ከነዚህ ከቅዱስና ከርኩስ የተወለዱት ቁመተ ረጃጅሞች ወይም ተመልካቾች ወይም ደግሞ ሰርዳይስ ወይም ቡዳ የሚባሉት ማለት ነው ተወለዱ ነው የሚለው። ራእይ ማለት ተመለከተ ማለት ነው። ቁመተ ረጃጅም ማለት ረጅም የሆነ ሰው ከታች ወደ ላይ ከላይ ወደ ታች ሁሉ ነገር ይመለከታል አይደለም? አየ፣ ተመለከተ፣ ራእይት ተመልካች። ትናንሾቹን ፍጥረቶች እኛን ማለት ነው። እነዛ ቁመተ ረጃጅሞች አዩን ማለት ነው፣ ተመልካች ናቸው። እኔ ጉንዳን እዚህ ላይ ባስቀምጣት የትም አትሄድም። እንዲህ ብትሄድ እንደዚህ በደንብ ነው ማያት። ራእይት ማለት ተመልካች ማለት ነው። ወደ ዋናው ስንመጣ እቺ ልጅ ሴት በመሆኗ በባህሪዋ መናፍስቶቹን የበለጠ በደንብ አስተናግዳቸዋለች። ደም ከእሷ ጋር አለ፣ ማህፀን እሷ ጋር ያለው፣ ጡት እሷ ጋር ያለው፣ ዳሌ እሷ ጋር፣ ሁሉ ነገር እሷ ጋር ያለው። ይሄ ወንድን ሊማርክ ሊጥል ምንድነው በጠረባ ሊል የሚችል በቃ አጠቃላይ ሊዘርር የሚችል ብዙ ነገር ያለው እሷ ጋር ነው። ደግሞ ቆንጆ መሆኗ ይብሳል። ብዙ ጊዜ ቆንጆ የሚባሉ ሴቶች ላይ ቡዳ መንፈስ አይጠፋ የሚባሉ ለዚህ ነው። ለምን ይበላሉ እነሱ። ከዛ ደግሞ ሲቆዩ ደግሞ ይበላሉ። 7 ዓመት ከቆዩ በኋላ ይሄ ራሳቸው የሚናገሩት ነው። በቡዳ የተበላ እኛ አይደለም ይሄን ጥናት የደረስንበት፣ ጸበል ቦታ ላይም ሲለፈልፍ ሰምተን ነው። እኛ ከገባንባቸው በኋላ ከ7 ዓመት በኋላ የማይጾም የማይጸልይ ሆነው ከተገኙ እኛም እንቀጥላለን ነው የሚለው። ገብቷችኋል አባባሉ? ልትገሙ አንዲት ቆንጆ ሴት በቡዳ ተበላች። በፀጉሯ ሊሆን ይችላል፣ በመልኳ። ያ ቡዳ መንፈስ ከገባባት በኋላ ላይፍ ዝም ብሎ የሚቀጥል ከሆነ ማትጾም፣ ማትጸልይ፣ ማትሰግድ፣ ቤተክርስቲያን ማትመጣ ከሆነ 7 ዓመት ሲሞላው መንፈሱ እሷ ላይ ሆኖ የእሷንም ህይወት ይበላል፣ ሌሎቹንም ይበላል። ያየውን ነገር ያበላሻል። መብላት ማለት እንደዚህ አይደለም፣ ያበላሻል። ለምሳሌ ዝገት ብረትን ይበላዋል። ብረቱን በላው እንላለን። ዝገት ከዛ አንቲረስት ይቀባል ብረቱን እንዳይበላው። አንቲረስት ማለት ዝገት መከላከያ ማለት ነው አይደለም? ልክ እንደዛ ሁሉ ዝገቱ ብረቱን እንደሚበላው ሁሉ ግን ደግሞ አንዳንድ ሆቴል ላይ ደግሞ አይታችሁ ከሆነ የሽንት ቤት በሮችን አይታችኋል? ሆቴል ላይ ወይም የሰፈራችሁ ሽንት ቤቶች ከስር ሽንት ቤቱ ምን የሆነ ነው? በሩ ብረቱ የተበላ ነው አይደል? ከላይ አልተበላም፣ ከስር ነው። ለምን? የሽንቱ ትነት የሽንቱ ፍንጣሪ አጠቃላይ ብረቱን ይበላዋል። በላው ይባላል። ይሄንን ብረት እኮ በላው ዝገቱ ይባላል። ቡዳ እንደዛ ነው የሰው ልጅ የሚበላው። አንቲረስቱ ደግሞ ዝገቱ እንዳይበላው ደግሞ ጾም፣ ጸሎት፣ ስግደቱ ነው። እና ወደዚህ ስንመጣ ቆንጆ የሆነች ሴት በቡዳ ስትበላ ህይወቷ ግን ምንም መንፈሳዊ ህይወት ከሌለው እሷ ራሱ ልጅ ከወለደች ልጇን ትበላዋለች፣ ገንዘቧን ትበላዋለች። መልሳ ማለት ገንዘቧን መብላት ማለት መብላት መቼም ይገባቸዋል። እንደው አንዳንድ ሰዎች እኮ በጣም ይገርሙኛል። ህፃናቶች ገና መንፈስ የለብን ብለው የሚያስቡት እንደና ጸጋዬ ክፍሉ የመሰሉ ህፃናቶች ማለት ነው። ገና ስለመመንም ነገር ስላልገባቸው ስለመናፍስት መጽሐፈ መነኮሳትን እንኳን አንብበው የማያውቁ፣ መቃቢያን 3ን አንብበው የማያውቁ፣ መጽሐፈ ሄኖክን አንብበው የማያውቁ፣ የመናፍስትን ሴራ ገድላትና ድርሳናት እንኳን አንብበው የማያውቁ ሰዎች ህፃናቶች ማለት ነው። የምናወራው ነገር በጣም ተራ ነገር ሆኖ ነው የሚታያቸው ለነሱ፣ አይገባቸውም ገና። እና ያቺ ሴት ገንዘቧን ትበላዋለች ማለት እንደዚህ እንደ እንጀራ ጠቅላ ትበላዋለች ማለት አይደለም። ገንዘቧ አይበረክትላትም። የምታወጣው ወጪ ራሱ ኤክሰስ ይሆንና ኪሳራ ውስጥ ትገባለች። ገንዘቧም አይበረክትም። አንፕሮግራምድ የሆነ ላይፍ ነው የምትኖረው።